አይቡ ካሽየው እቆቱ ክትፎ ጎመን ክትፎ ሁሉም ተደርድሯል ትነግሪናለሽ በኋላ ላይ ከዛ ውስጥ እንግዲህ ከአሜሪካን ከዚህ ሙሉ ለሙሉ የተዘጋጀው የትኛው ነው ከሀገር ቤት የመጣው የትኛው ነው ካለ መቼም ይሄንን የሚያይሰው እዚህ ሀገር ምንም ያለም አይመስለው ብዙ ስላለ ማለት ነው አንድም ነገር ከሀገር ቤት የመጣ ነገር የለም ሚጥሚጣው በስተቀር ኮረሪማና ሚጥሚጣው ቅመማ ቅመሙ ከሀገር ቤት ነው የመጣው ከዚህ ውጪ ግን እዚሁ ነው ያዘጋጀሁት ማሻአላ ይፈጨው ይስተካከለው በሙሉ እዚሁ ነው ያዘጋጀነው አይቤው ጎመኑ ካሽየው ክትፎ አቋቱ ሁሉ ነገሩ እዚሁ የተዘጋጀ ነው እንግዲህ ቀምሳችሁ አጣጥማችሁ አስተያየት ትሰጣላችሁ የታወቀ ነው ሸነን ባራጀት የምታዘጋጀው ክትፎ የጉራጌ ባህል ምግብ አንደኛ ደረጃ ባትቀምሱትም በመታዩት መገመት ትችላላችሁ ተመልካቾች እንደዛ ነው የሚሆነው እንደው እስቲ የጉራጌ አረፋ ሲመጣ መጀመሪያው አምሮች ላይ የሚመጣው ነገር ምንድነው እንዴ ዝግጅቱ ላይ እናቶቹ ይሄንን ስራ በሚሰሩበት ጊዜ ገጠሩ ላይ ሊሆን ይችላል ከተማውም ላይ የሚታሰብሽ ምንድነው ዋው የሚታሰብ ብዙ ነገር አለ እዛ ይውልሽ ገጠሩ ላይ ብዙ ልፋት አለ አመቱን ሙሉ ጅባ ሲሰሩ የፈንቺ የችቤ የቃአት ተጥቃአት ነንቃአት ብለው ሲሰሩ ነው የሚኖሩት ቤታቸው ማሳመሪያ ማለት ነው ቤታቸው ማሳመሪያ በአራት ይከፈላል የችቤ ማለት ምሰሶ የሚቆምበት ቦታ ላይ ምሰሶውን መሃል አድርጎ እንደዚህ ሁለት እግር ያለው ተደርጎ ምድጃ ጎድረት ይባላል ከጎድረት ጀምሮ ምሰሶውን መሃል አድርጎ ሁለት እግር ኖሮት የሚሄደው የችቤ ይባላል ጅባው ነንቃአት የሚባለው አባወራ የሚቀመጥበት እንደ ሳሎን ነን ማለት ከላይ እንደማለት ነው አይደል ከላይ ያለው ተጥቃአት ማለት የእንግዳ መቀመጫ ቦታ ነው እና የፈንቺ ማለት ደግሞ በር አካባቢ ያለው ቦታ ነው እሱንም ቦታ ለብቻ ነው የሚሰራለት የረንቃአት ለብቻ ነው የተጥቃአት ለብቻ ነው ደረ ቦክየ ተብሎ ደግሞ ውስጥ ልብስ ብለው ይሰሩለታል ከስር ውስጥ ልብስ የሚባል ቦክየ የሚባል አለ ደረ የሚባል ደግሞ ከላይ ውሃ ብታፈሽበት ውሃ የማያወርድ አድርገው የሚሰሩት ጅባ አለ ደግሞ መቀመጫ ጅባ አለ ግን በጣም ነው የሚያማምሩት እዚህ ይለኛል ሲሄድ ሳይው አሰራሩም የመሬቱ ጅባ የሚሰራው ከንሰት ገመድና ከንሰት ቃንጫ ነው ያው የሴቷ ሞያ የተለያየ አይነት የሞያ እንትን ይባልበታል ይጨመርለታል በዛ ላይ ደግሞ ወፈር ተደርጎ በተገመደ ቃንጫ ነው ይሰራ